ጤና ይስጥልን የተከበራችሁ የአማራ ፎረም ቤተሰቦች፣ ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ይዘናል። በቅድሚያም አርዕስተ ዜናዎችን። በአማራ ክልል ባህር ዳር አቅራቢያ የአማራ ፋኖ ብሔራዊ ኃይል በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ከባህር ዳር ወደ ጎንደር መስመር በወታደራዊ አጀባ ሲጓዝ የነበረም የመንግስት የጸጥታ ኃይሎች ላይ በደፈጣ ጥቃት ማድረሱን አስታወቀም። የደጋው መብረቅ ኮር በተለያዩ ቦታዎች ላይ ድል መቆናጠጡን አስታውቋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ልዩ ዘመቻ ኦፕሬሽናል ቡድን በሰራው አስደማሚ የከተማ ውስጥ ጥቃት በርካታ የአገዛዙ ሰራዊት ክፉኛ ጉዳት ደርሶበታል ሲል አስታወቀም። የብልጽግናው ሰራዊት በተለያዩ አቅጣጫዎች እየተለበለበ ይገኛል። ከደብረ ኤልያስና ከደብረ ማርቆስ በተለያዩ አቅጣጫዎች ጥቃት ለመፈጸም የተንቀሳቀሰው የብልጽግና ወታደር የአማራ ፋኖ ህዝባዊ ድርጅት ቴዎድሮስ እዝ ተመክቶ መመለሱን ገልጿል። በዝርዝር እናስደምጣችኋለን። በትግራይ ክልል ውጥረቱ እንደነገሰ ነው። ድምጻችን ይሰማ፣ ፍትህ እስክናገኝ እንታገላለን፣ አሁንም ለመብታችን እንሰዋለን ሲሉ የትግራይ ኃይል አባላት ሰላማዊ ሰልፋቸውን አጧጡፈው እንደገና መቀጠላቸው ተነግሯል። በዝርዝር እናስደምጣቸዋለን። እነዚህንና ሌሎችን መረጃዎች ለሰዓቱ አዘጋጅተንላቸዋል። የተከበራችሁ የአማራ ፎረም ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮመንት በመስጠት አብራችሁ እንድትሆኑ እየጋበዝን አሁን በቀጥታ ወደ መረጃዎቻችን አለፍን። አብረን እንቆይም። የአማራ ፋኖ ብሔራዊ ኃይል በላይ እዝ ጠላትን ደምስሶ ወታደራዊ ተሽከርካሪ መማረኩን አስታወቀም። የአፋብአ በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ከባህር ዳር ወደ ጎንደር መስመር በወታደራዊ እጀባ ሲጓዝ የነበረ ኮንቫይ ኃይል ላይ በተለያዩ ቦታዎች በሰነዘረው የተጠና ማጥቃት ከፍተኛ ድል ማስመዝገቡን አስታወቀም። አገዛዙ የደረሰበት ያለውን ምት ለመቋቋም ያግዘኛል በሚል በግዳጅ የሰበሰበውን ግብስብስ ሰራዊት በተጨማሪነት ከባህር ዳር ጎንደር በማንቀሳቀስ ላይ ባለበት በአዲስ ዘመን ማክሰኝት በሚገኙ የመግደያ ቀጠና በማስገባት ብርቱ ምት ሊደርስበት ችሏል። ህዳር 3 2018 ዓ.ም ከጠዋቱ ጀምሮ ከባህር ዳር ጎንደርና ከጎንደር ወደ ባህር ዳር በርካታ ቁጥር ያላቸው ሎጂስቲክና ሰራዊት የጫኑ ተሽከርካሪዎች በማንቀሳቀስ ላይ እያለ አርኖ ጋርኖ የተሰኘ ልዩ ቦታው እንደደረሰ የጎንደር በጋሻው ክፍለ ጦር አንድ አካል የሆነ ነብዩ አሳምነው ብርጌድ የአርኖ ጋርኖ ከፍተኛ ቦታዎች በመጠቀም በጠላት ኃይል ላይ ከፍተኛ ጉዳት አድርሷል። በጥቃቱ ቁጥር ለጊዜው በውል ያልታወቀ የጠላት ኃይል ሙትና ቁስለኛ ተደርጓል። የ5ኛ ኮር ከፍተኛ አመራሮች በመሩት ውጊያ ከተመዘገበው አመርቂ ድል በተጨማሪ የጠላትን ኃይል ተመልሶ መውጫ እንዳያገኝ በመዝጋት ለሌላ ቀጠና ለተሰናዳ ደፈጣ ጠላት ተጋላጭ እንዲሆን ተደርጓል። ከአርኖ ጋርኖ ጥቃት አምልጠው ሰብአ ገብርኤል የደረሰው የጠላት ሰራዊት በ5ኛ ኮር የመብረቁ ክፍለ ጦር አካል በሆኑ ቁልቁል በር ብርጌድ አማካይነት ለዳግም ጥቃት ተዳርጓል። አያሌዎቹ ላይመለሱ ሲደመሰሱ፣ ቀሪዎቹ አካል ጉዳት ተከናንበው ሊያፈገፍጉ ተገደዋል። ድንገተኛ ጥቃት የገጠመው ጠላት የ10 አለቃነት ማዕረግ ያለው ጌታሁን ወርቁ የተባለ አመራርን እስከነ ሙሉ ትጥቁ ተማርኳል። በክንደ ፈርጣሞቹ ፋኖች የደረሰበትን አሰቃቂ ምት መቋቋም ሲያቅተው በንጹሐን አርሶ አደሮችና በህፃናት ላይ የበቀል በትርን አሳርፏል። በዚህ የንጹሐን ጥቃት አንድ የ9 ዓመት ህፃን ጨምሮ 8 ንጹሐን ወገኖች የአብይ አገዛዝ ታጣቂዎች በግፍ ረሽኗል። ከአርኖ ጋርኖ እስከ ሰብአ ገብርኤል የፋኖች መብረቃዊ ጥቃት መቋቋም አቅቶት በንጹሐን አማራዎች ላይ የበቀል ጥሙን አወራርዶ ወደ ጎንደር በመፈርጠጥ ላይ እያለም ፈረንጅ ውሃ ከተባለው ቦታ ላይ የጥቁር አንበሳ ክፍለ ጦር ንስር ብርጌድና ራስ አሞራው ውብነህ ብርጌድ በደፈጣ ስልት እስከ ምሽቱ 2 ሰዓት ድረስ ሲቀጠቅጡት አምሽተዋል። በዚህ የደፈጣ ጥቃት እያጀበ ይዟቸው ከቦታው ያደረሳቸው 3 ተሽከርካሪዎች የጫኑት ስንቅና ትጥቅ ጋራ የተማረከ ሲሆን ብዙ ቁጥር ያለው ኃይል ሙትና ቁስለኛም ሆኗል ሲል እዙ አስታውቋል። 5 ቀንደኛ የሚኒሻ አመራሮች በጀግናው አፄ ዳዊት ክፍለ ጦር አስማረ ዳኘ 1ኛ ሻለቃ በቁጥጥር ስር ዋለም። በአማራ ህዝብ ላይ የዘር ፍጅት እየፈጸመ ካለው የብልጽግናው አምባገነን ስርዓት ጋር አብረው ተሰልፈው በህዝባቸው ላይ ተጨማሪ መከራ ሲያደርሱ የቆዩ በርካታ የሚኒሻ አባላት በድርጊታቸው ተጸጽተው የአማራ ህዝብ የነጻነት ታጋይ ፋኖ ያቀረበላቸውን የምህረት ጥሪ ተቀብለው የመጡ ቢሆንም ሞቴን ከብልጽግናው ጋር ያደርገው ብለው በተማማሉ የዘራፊው የሚኒሻ አባላት ላይ በአይነት ለየት ያለ የከተማ ውስጥ ሰርጎ ገብ ኦፕሬሽን የቀጠለ ሲሆን ሰሞኑን 5 የስርዓቱ ቀኝ እጅ የሆኑ የሚኒሻ አመራሮች በልዩ የከተማ ውስጥ ኦፕሬሽን መያዙን የአፄ አምደ ጽዮን ኮር አፄ ዳዊት ክፍለ ጦር አስማረ ዳኘ 1ኛ ሻለቃ የህዝብ ግንኙነት ክፍሉ ገልጿል። በሸዋ ጠቅላይ ግዛት መርሃቤቴ አውራጃ በሜዳና ሬማ ወረዳ በሬማ ከተማ ዙሪያ የ101ኛ አየር ወለድ ክፍለ ጦር ተማምነው በርካታ የሚኒሻ አባላት አሰማርተው ሳለም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር የጀግናውን አፄ ዳዊት ክፍለ ጦር አካል በሆነችው እንደ ተርብ በሚናደፉት የአስማረ ዳኘ 1ኛ ሻለቃ ከሌሊቱ 8 ሰዓት ላይ በተሰራ ልዩ የከተማ ውስጥ ኦፕሬሽን 5 የሚኒሻ አመራሮች ከያዙት ትጥቅ ጋራ በጀግናው ሰራዊታችን
በተኙበት በፋኖ ቁጥጥር ስር ውለዋል ሲል የአስማረ ዳኘ ሻለቃ ህዝብ ግንኙነት አርበኛ እንዳልክ ኮርማው ለኮሩ ሚዲያና ኮሚኒኬሽን ክፍል በላከው የግንባር መረጃ አስታውቋል። በዚህ መሰረትም አንድ የሚኒሻ ሻለቃ መሪ፣ አንድ የሚኒሻ ምክትል ሻለቃ መሪ፣ አንድ የሚኒሻ ሻምብል መሪና 2 የሚኒሻ ጋንታ መሪዎች በጀግናው አስማረ ዳኘ ሻለቃ በቁጥጥር ስር መሆናቸውን የገለጸ ሲሆን በመጨረሻም እስከዚች ሰዓት ድረስ የፋሽስቱ አብይ አህመድ ወንበር ለማጽናት በህዝባቸው ላይ ስቃይና መከራ እያደረሳችሁ ላላችሁ መንገድ መሪዎች፣ የፖሊስ ሚኒሻና አድማ ብተና አባላት የተሰጣችሁን የምህረት ጀንበር ሳይጠልቅባችሁ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በተደጋጋሚ ጊዜ የሰጠውን የምህረት ዕድል እንድትጠቀሙበት ሲል የአፄ አምደ ጽዮን ኮር መልእክቱን በድጋሚ አስተላልፏል ሲል አስታውቋል። ወደ ሌላ መረጃችን ስናልፍ የደጋው መብረቅ ኮር በተለያዩ ቦታዎች ላይ ድል ተቆናጠጠም። የአፋብአ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ጽናት ክፍለ ጦር ህዳር 4 2018 ዓ.ም ረፋዱን የፋሽስቱ ሰራዊትን ቀጥቅጧል። የፋሽስቱ ቅጥረኛ ሰራዊት ከተንታና ከደላንታ ወረዳ አሰባስቦ የተሪን በረሃን አቋርጦ ወደ ደሴ እያቀና እያለ ተሪ ላይ በደፈጣ የአሞራ ሲሳይ ተደርጓል። ከደፈጣ ምቱ የተረፉ የፋሽስቱ ሰራዊት ከፋኖቹ በተሰነዘረበት ጥቃት ተበታትኗል። አናብስቶቹ የጠላትን ሰራዊት እየለቀሙም ይገኛሉ ሲል አስታውቋል። የአማራ ምድር እሳተ ጎመራ ደግሶ የተቀበለው የፋሽስቱ ሰራዊት እንደ እሳት እራት እየተክለፈለፈ የሚቀነደሹት የጠላት ሰራዊት የመጨረሻ የባንዳ ዋጋቸውን በፋኖች ክንድ የተሰጣቸው ይገኛል ሲል አስታውቋል። ወደ ሌላ መረጃችን ስናልፍ የአገዛዝ ሰራዊት አባላት አሁንም ወደ ፋኖ እየኮበለሉ ይገኛሉ። አዲስ የተቋቋመቸው በሰሜን ምስራቅ እዝ 12ኛ ክፍለ ጦር አባል የሆኑ 3 የአገዛዝ ሰራዊት አባላት ከነሙሉ ትጥቃቸው አፋብአ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ሳምነው ኮር ተቀላቅለዋል። ይቺ ክፍለ ጦርም በዘመቻ አርበኛ አደማሊ አባናደው ዘመቻ ሙሉ በሙሉ መደምሰሷና የክፍለ ጦሩ አዛዥ ቆስሎ እንዳመለጠና ምክትል አዛዡም መማረኩ አይዘነጋም። አሁን እየኮበለለ ያለው በአዲስ መልክ የተደራጀው የክፍለ ጦሩ ሰራዊት ኮብልለው አፋብአ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ሳምነው ኮር ተቀላቅለዋል። አገዛዙን ከርተው ወደ ፋኖ የተቀላቀሉት የሰራዊቱ አባላቶችም እኛ የአንድ ግለሰብ ወንበር አስጠባቂ አንሆንም ብለን ወጥናል። አሁንም ያገዛዙ የሰራዊት አባላት እስካሁን ተሸውዳቸዋል። ካሁን በኋላ እንድትነቁና ወደ እውነተኛ ትግል ወደ አለበት አማራ ፋኖ በሁሉም ቀጠና እንድትቀላቀሉ ሲል ጥሪ አስተላልፈዋል። እኛም አፋብአ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ሳምነው ኮርን ተቀላቅለናል። ይህንን ስርዓት ገርስሰን ለመጣል ዝግጁ ነን ብለዋል። ወደ ሌላ መረጃችን ስናልፍ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ልዩ ዘመቻ ኦፕሬሽናል ቡድን በሰራው አስደማሚ የከተማ ውስጥ ጥቃት በርካታ የአገዛዙ ሰራዊት ክፉኛ ጉዳት ደርሶበታል። የአገዛዙ አየር ወለድ ኮማንዶ በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በየቀኑ በሚጣልበት አደጋና በሚገጥመው ፈታኝ ውጊያ እየተማረከና አገዛዙን እየከዳ ሸዋ ጠቅላይ ግዛት እዝን እየተቀላቀለ ሲሆን በኮማንዶና በአየር ወለድ ሸዋን አጥሮ ለመውጋት የሞከረው አገዛዙም መሰረቱ እየተናደ እየተበተነ ይገኛል። በመንዝና ጌሽ አውራጃ ሙላሌ ከተማ ሰርገው በመግባት አስደማሚ ኦፕሬሽን የሰሩት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ልዩ ዘመቻ ኦፕሬሽናል ቡድን የአገዛዙ ወንበር አስጠባቂ ኃይል ላይ ባደረሱት ድንገተኛ ጥቃት 6 ባንዳ ሚኒሻ ከባድ ቁስለኛ ሲሆን 2 የአገዛዙ አየር ወለድ መከላከያ እስከ ወዲያኛው ተሸኝቷል። በሌላ የሸዋ ግንባር የዙ ልዩ ዘመቻ ኦፕሬሽናል ቡድን ህዳር 4 2018 ዓ.ም ይፍታና ጥሙጋ አውራጃ ደብረ ሲና ከተማ አስተዳደር ሰርጋ በመግባት የአገዛዙ አየር ወለድ ላይ በከፈተችው አጣዳፊ ጥቃት 3 ባንዳ ሚኒሻ፣ 1 ባንዳ ፖሊስ፣ 1 ኬላ ቀራጭ ባንዳ በከባድ የቆሰሉ ሲሆን 2 አየር ወለድ እስከ ወዲያኛው ተሸኝተዋል። በተመሳሳይ ከደብረ ኤልያስ ተነስቶ ወደ ቸርተከልና ከደብረ ማርቆስ ከተማ በመነሳት በሌላ አቅጣጫ በየቦ ወደ ሊባኖስ ቀበሌ ለመግባት በመድፍ የታገዘ ሙከራ ያደረገው የአረመኔው ሰራዊት ከደብረ ማርቆስ የተነሳው ጥላት በመነጠል ውጊያ የከፈተችው የ14ኛ ክፍለ ጦር ጅበላ ሙተራ ሻለቃ በጠላት ላይ ከፍተኛ ኪሳራ በማድረስ ሙትና ቁሰኛ አሸክማ ወደ መጣበት አጣድፈዋለች። ትስስር ፈጥሮ የተንቀሳቀሰ የጠላት ኃይል በሁለት ግንባር እንዲወጠር የተደረገ ሲሆን ከደብረ ኤልያስ ወደ ቸርተከል የተንቀሳቀሰው ጠላት ሙሉ ለሙሉ ከበባ ውስጥ ገብቶ እየተጨነቀ ይገኛል። ጠላት የደረሰበትን ከበባ ለመጣስ ተደጋጋሚ የሆነ የመድፍና የሞርተር ድብደባ በማድረግ ወይዘሮ ዜማ በቀለ የተባለች የልጆችን እናት በአሰቃቂ ሁኔታ ገድሏል ተብሏል። በመጨረሻ ድምጻችን የተሰማ ፍትህ እስክናገኝ እንታገላለን፣ አሁንም ለመብታችን እንሰዋለን ሲሉ የትግራይ ኃይል አባላት ሰላማዊ ሰልፍ ወጡም። በጸደቀ ደንብ መልስ እንደተሰጠው የተነገረውና በሚዲያዎች በይፋ የተዘገበው የትግራይ ኃይል አባላት የመብት ጥያቄ እንደገና አገርሽቷል።
ህዳር 4 2018 ዓ.ም ከአዲግራት ወደ መቀሌ የሚወስደው ዋናው የመኪና መንገድ የመብት ጥያቄ ባነሱ የትግራይ ኃይል አባላት ተዘግቶ ውሏል። የሰራዊቱ አባላቱ ዛሬ በአዲግራት ከተማ ዋና መንገዶች ባካሄዱ ሰላማዊ ሰልፍ ደሞዛችንና መሬታችን ይሰጠን፣ መሪዎቻችን ድምፃችን ሰምተው መልስ መስጠት ሲገባቸው ተደብቀውብናል፣ ፍትህ እስክናገኝ እንታግላለን፣ አሁንም ለመብታችን እንሰዋለን፣ ድምፃችን ይሰማ፣ ጥያቄያችን የማይመልስ አይምራንም የሚሉ ሌሎችም መፎክሮች አሰምተዋል። ጥያቄያችን አልተመለሰም፣ የተገባልን ቃል አልተፈጸመም ያሉት ሰላማዊ ሰልፎች ከጠዋት ጀምሮ የዘጉት ዋና መንገድ እንዲከፈት በሀገር ሽማግሌዎችና በከተማ አስተዳደሮች ቢለመኑም የሚመለከተው አመራር ሳያገኙ እንደማይከፍቱት በመንገር ይህንን መረጃ እስከተዘጋጀበት ድረስ ፍቃደኛ ሳይሆኑ ቀርተዋል። ከጥቅምት 3 ከ7 2018 ዓ.ም ለተከታታይ 5 ቀናት ዋና የመኪና መንገድ በመዝጋት የተካሄደው የትግራይ ኃይል አባላት ሰልፍና ተቃውሞ ተከትሎ የትግራይ ጊዜያዊ አስተዳደር የክልሉ የጸጥታ ኃይሎች ተጠቃሚነት የሚያረጋግጥ ረቂቅ ደንብ ማጽደቁ ይታወሳል። የጸደቀው ደንብ መሰረታዊ ፍላጎቶች፣ የሕክምና አገልግሎት፣ የቤት መስሪያ መሬት፣ በመንግስታዊና መንግስታዊ ያልሆኑ ተቋማት የሚሰጥ የክብር አገልግሎት፣ ትምህርት፣ ስልጠናና ሌሎችም ጥቅማ ጥቅም ያካትት እንደሆነም ዘግበናል። የጸደቀው የትግራይ ኃይል አባላት ተጠቃሚነት ደንብ ለረጅም ጊዜ ጥናት የተደረገበት ከጸጥታ አመራሮች ውይይት ሲካሄድበት የቆየ ነው ቢባልም ከአንድ ወር በኋላ የትግራይ ኃይል አባላት ተቃውሞ መልሶ አገርሽቷል። የተከበራችሁና የተወደዳችሁ የአማራ ፎረም ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።